ሰላም ጤና ይስጥልኝ የማዕድ ጥበብ ቤተሰቦች እንደምን ከረማችሁ? ዛሬ አዲስ እንግዳ ይዤ ቀርብ ያለሁኝ በቅድሚያ ራሳቸውን ያስተዋውቁልናል። ሰላም እንኳን ደህና መጣችሁ የማዕድ ጥበብ ቤተሰቦች ሰራተኞች። እኔ ስሜ ሻምበል ፋንታሁን ከበደ ይባላል። እኔ እድገቴና ትውልዴም በዚሁ በኢትዮጵያ ውስጥ በሰሜን ሸዋ ክፍለ ሀገር ወልድና አርጌት ታላቅ ወንድም የሚባሉ አንድ የአምሳ አለቃ ተስፋዬ ከበደ የሚባሉ ነበሩ። እሳቸው ትዳር እንደያዙ በ1954 ዓመተ ምህረት ትዳር እንደያዙ ከሱ ጋር መጥቼ አዲስ አበባ እስከ ዘወንቆል ተመረ ጨርሼ ወደ ጦር ኃይሎች ሆስፒታል ሕክምና መምሪያ ገብቼ የሕክምና መጀመሪያዬን የጤና ረዳትነቱን እንደጨረስኩ በ1970 ዓመተ ምህረት ሀገራችን በተወረረችበት ወቅት ወደ ምስራቅ ዘምቼ ባለኝ ሙያና በተለያዩ ቦታዎች ሁለገብ ስራዎች አገልግዬ በ1974 ዓመተ ምህረት ደግሞ በሰሜኑ ክፍል ከምዕራብ ከምንም በተወለለ ሀገራችን ዳር ድንበራችን ቀይ ባህርን ቆርሳ ልትወስድ ነው አረብ ዘይት ደላላ ያጠገባቸው በመባል በወቅቱ በነበረ ቋንቋ ተረክመን ተረስተን ወደዛ ሄድን። ያንንም እስከ 1983 ዓመተ ምህረት ድረስ ኢትዮጵያን ዛሬ ባለ አንድም ወደብ ያጣነው የባለ አራት ወደብ ሀገሮች ነበርን። ከዛ ሁሉ አጥተን አሁን ክፍፍሎሹ ፖለቲካ ባመጣብን ጊዜ ስርዓት እኛ አሁን አንድ ወደብ አጥተን ትውልዶቻችንም የትምህርት ፖሊሱ ለውጦ በአሁኑ ሰዓት ሀገራችንን ያኔ እኛ አደግንበት 100 ኩንታልን በ100 ብር ገዝተን እኔም በ1964 ዓመተ ምህረት ትዳሬን ይዤ ቤተሰቤን ነው በ1970 ዓመተ ምህረትም አዲስ አበባ ነው ጥያቸው የሄድኩት። ወደዚህ ሄዱ አባታችን? ወደ ሰሜን ምስራቅ። መልካም። ለምን ሄዱ? ሶማሊያ ሀገራችን ዳር ድንበራችንን ከ700 ኪሎ ሜትር አቋርጣ መጣ ድሬዳዋ አካባቢ ደርሳለች በሚባልበት በወቅቱ በነበሩት እንደነጓድ መንግስቱ ኃይለማርያምና እንደ ታምራት ፈረደን ጠርቶን መመሪያ ሰጡን። በማግስቱ በቦይንግ ወደ ምስራቅ። መልካም። ፍቅር ነው የሄዳችሁት ወይስ በግዴታ? አይደለም፣ ዳር ድንበራችን ተቆረሰች ተደፈረች በሚባልበት ወቅት ነው በፍላጎት ሄደን የነበረው ሰራዊት ሚሊሻን ቀደም ብለን ያለልኩት 300 ሰራዊት አሰልጠንን ከታጠቅ ሜዳ ማዝመታችን አቃለሁ እና ሰርተን ምን ብለን በሕክምና በምንም አሰልጠን ለላግነ ነው ገፍታ መታለች ስባል ነው። እኛም ሰራዊታችንን ዲሞ የሚባል ገብቷል ሰራዊቱ ሊዋጋ አልቻለም ተብሎ በተነገረን ወቅት ወደ 400 የምን ህዝብ ሄደን ድሬዳዋ ወርደን ከድሬዳዋ በየሰራዊቱ መካከል ተበታተነን ዳር ድንበራችንን አስከበርን። ግን ያን ጊዜ ሲሄዱ እንዲህ ብሔረሰቦችም ይለይ ነበር ወይስ ዝም ብሎ ህዝቡ ነው በነቂስ የወጣው? ስሙንም አናውቅም። ብሔረሰብ ብሎ ምን ኢትዮጵያ በኢትዮጵያዊነት ዳር ድንበራችን ተከበረ ሲባል ነው ሁሉም እኩል። ከዛ ብሔረሰብ ካላችሁ ወገኖች ወይም የማዕድ ቤተሰብ እንደነ አሊ በርኬ የሚባሉ ከደቡብ ነው የመጣ። ካራማራ ስር ቦምብን ነቅሎ ዘሎ ስንቱን ታኮች አንቀጣጥሎ ሲያነድ የነበረው የደቡብ ሰው መዛን ሁሉ የእሱ ስም ብቻ ነው እንጂ የምናውቀው እኛ ብሔረሰብ ብሎ ክፍሎች ምንም አልነበረም። ኢትዮጵያ ኢትዮጵያዊ ነው። በአንድ ኢትዮጵያ ነው የምናውቀው። ያለው ነገር ሶሻል ላይፋችሁ ምን ይመስላል? ሶሻል ላይፋችን በጣም የሚገርማችሁ የሱሩብ እንድታገኙልኝ ነው ለኢትዮጵያ ወገኖቼ የምመኘው። ይሄም ከላይ ከአናቱ ነው ወርዶ ኢትዮጵያ በኢትዮጵያዊነቱ ተከባብሮ ሰላም ብቻ ሳይሆን አሁን እውነተኛ መሬት ወርዶ ትምህርት ተሰጥቶ ኢትዮጵያ እንደ ኢትዮጵያነቱ ዳር ድንበሩን አውቆ ተከባብሮ ዳር ድንበሩን አስከብሮ እንድኖር ነው። ይሄ ኑሮ ውድነት
ድሮ እኮ በበሬው ሞፈር እየታረሰ ነው በ100 ብር 100 ኩንታል የምንገዛ 100 ኩንታል ጤፍ የምንገዛውን የተለያዩ እህሎች ዛሬ በዚህ ሁሉ ትራክተር እያረሰ ምን እያለ ያለ ኑሮ ሁኔታ እንደዚህ አይነት ነው። ከኢትዮጵያ አይጠበቅም ነበር አይጠበቅም። ይህን ሁሉ ከ4 ወደብ አንድ ወደባትን እንደገና ክራይ ጅቡቲም በመሰረቱ በታሪክ ስንማር እኔ በ1888 አፄ ምኒልክ ያንን ድል ካረጉ በኋላ ከፈረንሳይ ጋር ለ9 ዓመት ስምምነት አድርጎ ባቡርን አስገብቶ ጅቡቲ ራሷ እኛ ነች በ1968 ጊዜ አልቋል ኑ ተረከቡም ተብሎ በወቅቱ በነበረ የደርግ መንግስት ተሄዶ ወደኛ ልትመለስ ስትል ከግራ ከቀኝ ወጥሮ ስለያዙ የሶማሊያ ዛይድ ባሬ ኢትዮጵያን እየወረረ እየወጋ ስለሆነ አባላሽብን እንደሷው ሀገር ሆና ቀረች። እና አሁን ታዲያኛ የአሁኑ ትውልድ ከእናንተ ምን እንዲማር ትፈልጋላችሁ? እንደው ባለው ነገር አሁን እናንተ እንዳየናችሁ ከሆነ እንዳጫወቱም ከሆነ ስለ ብሔር አታውቁም፣ ስለምን አታውቁም። በቃ ሀገር ተወረረ ተባለ፣ ወጣችሁ፣ ዳር ድንበር አስከብራችሁ መጣችሁ። ኑሮም ርካሽ ነው ያለው ነገር በጣም ደስ ይላል። አሁን ላይ ደግሞ ያለው ነገር እንደሚያዩት ነው። እኛ ምን አነሳን ምን ጎደለን እንደ ድሮ ለመሆን? እንደው ከርሶ እንደ ድሮ ለመሆን የጎደለን ኢትዮጵያነታችን ኢትዮጵያን አላነሰን። እንደ ሰው እንደ በ9 ወር እንደምወለደው ያነሰን ነገር አልነበረም የለንም። አስቲል አሁንም ይሄ ፖለቲካ መጥቶ ከፋፈለን፣ አንድነትን አጠፋ። እኔ ራሴ ከ83 ዓመት በኋላ እንደገና በ91 92 ላይ ባድመ የሚባለው ውጋ ላይ በሕክምና መዋ ድጋሜ እንዴት ተደርጌ ንሁሉ ብረት ተፈራ። በዛን ወቅትም ለምን ለምግብ አትፈልጉንም አሁን ለሞተው እንደ ብዬ ሁሉ ተቃውሞ ነበር። አሁንም ተብለን ከስራ ጓደኞች የሕክምና ሞተሮች ጋር ከምር በእጣ አይሆንም ፋንታውን እምቢ አንበል ተብለን እጣ ወጥቶልን አንድ ያንቺን የምታክል ሴት አሰለፈኝ ንጉሴ የምትባል አንደኛ ወጣላት፣ እኔ ሁለተኛ ወጥቶልኝ ባድመ ውጋ ላይ ሁሉ ከአንድ ሁለቴ ነው በሕክምና መዋጋር ሄጄ የሰራው። ግዳጅ ብሎ ነገር የለም። በጣም ደስ ይላል። እስቲ ወደ ትዳር ህይወቶት እንግባና እስቲ ትዳርስ እንዴት ያዙ? ትዳር ምን ይመስላል? አሁን ላለው ትውልድ ከእናንተ ተሞክሮ ብታውቁልን። በጣም ጥሩ። ትዳር የምመስለው እኛ ድሮ እናት አባታችን አይቶ ምን ብሎ ነው የምለው። እኔ በ1964 ዓመተ ምህረት ነው ቤተሰቦች እናት አባት ሄዳል ልጅ ናት 12 ከምናምን በጣም አነሳ ነበረች። አሁን እሷን ነው በ1970 ዓመተ ምህረት አዲስ አበባ ጥያቴ በታላቅ ወንድሜ በዚሁ በወይዘሮ ዘርፌ ለምን የምትባለው እነሱ ጋር ነው ትቻት የዘመትኩት። በዛን ጋር አንድ ልጅ ብቻ ነበረች የወለድኩት። ከዛ በመከታተል አሁን እግዚአብሔር ይመስገን 5 ልጆች አሉኝ። እነሱም በጥሩ አይነት ሁኔታ ትዳር ይዘው ምን ብሎ ነው ያለነው። ስለዚህ አሁንም ወደድኩ አበርኩሽ ቀርቶ በስርዓቱ ትውልዶቻችን አድጎ 10ቱን ስርዓተ ማህበራት ወይም እንደማሰጡም የኦርቶዶክሳዊ ሆነ የማንኛውም እንደ እድገታችን እንደ ኢትዮጵያዊነታችን በስርዓቱ ተምሮ ጨርሶ ለወግ ማዕረግ ጊዜያችን በአሁኑ ሰዓት ደግሞ በአይን እንደምናየው የሚዲያ ወይም ደግሞ በቲቪ የምናየው አመጋገብ ሳይሆን ትክክል ሀገራችን አድጋለች። በትራክተር በምን ይታረሳል፣ ከተማ ለምታለች፣ አድጋለች። ይሄ ዳሌቲካዊ እድገቶች ናቸው። አድገናል። ስናድግ ደግሞ እየተራምነ ግማሹ መጋቢ ግማሹ ተምሮ መኖር የለበትም። ሁሉም ኢትዮጵያዊ በእውነተኝነት ሰርቶ ምን ብሎ እውቀት ደግሞ ኢትዮጵያ ከየትም ዓለም እኮ ዓለም በሙሉ የሚገረመው እንደነ አክሱም እንደነ ፋሲለደስ እንደነ ላሊበላ ህንፃዎች የተሰሩትን ሄዳችሁ ብታውልን ስለኛል። እውን ኢትዮጵያውያን ናቸው ወይ ከዓለም በፊት ነው የተፈጠረው? እንዴት ይሄ እንዴት ተሰራ የሚያሳይ ነው። ያንን ሁሉ እውቀት አለን እኛ ከሰከንድ አይፈጅብንም። አሁን ማማ ሀገር እንዲወረረ እንዲሰረገው ትምህርቱን ይህንን ማሩና አንድነታችን ያምጡና ዳር ድንበራችን አስከብራቸው እንድትኖሩ ነው ለትውልድ። እርስዎ ያደጉበት አስተዳደግ ይኖራል፣ ልጆቹን ያሳደጉበት ይኖራል። እስቲ በመሀል ያለው ልዩነት ካለ
ወላጆች ሲያሳድጉ? በማዕድና በእኛ የድሮ አስተዳደጎች እንግዲህ በስማችሁ ከሆነ ማዕድ ማለት ገበታ ነው፣ ምግብ ነው። የኢትዮጵያ ህብረተሰብ እንደዚህ እንዳሆኑ በጋራ ቁጭ ብሎ ጨዋታን የሚያወጉት ስለ ሀገራቸው የሚጫወቱት የሚፈቃቀሩበት ወይ ቢባል ገሌ ጋር አንድ አደጋ ተፈጠረ እንዲሆን የተባል ሆብ ተብሎ በጋራ ሄዶ ሰላምን የሚያወርዱበት ዘመን ነው ያሳለፉ። ግን በእናንተ በአሁኑ ሰዓት እንግዲህ አራቱ ማዕዘናቶች እንቅስቃሴ እንዴት እንደሆነ ምንም በሚዲያ በእንትን መሆት ማያስፈልግም። ያያ ነው የጎደለ ኢትዮጵያ ህዝብ እንጂ ወጣቱ አላጠፋውም። ትውልዶቻችን ኢትዮጵያዊ ናቸው። ፖለቲካሊ ነው ማዕከላችን ገብቶ ያበጣበጠ የአሁኑ ትውልዶቻችን ለዚህ ሁሉ ያበቃል። ወደብ ማጣ ከወደብ ጥቅም ኑሮ መወደዱ ይሄን ነው ያደረሰ። ከምጽዋ ወደብ ከምር እኔ እዛ ቦታ ሰርቻለሁ 1974-75 እነኚህ አሁን የወር መሽመጥ ወንዝ ተዘጋምን ተብሎ ይቅርታ ለእኛ መርከብ ለሰዓት 6 አሜሪካን ዶላር ነበር የሚከፈለው። ያንን ሁሉ ነው ያጣነው። እኛ የተገላብጦች ለውጭ መንግስት እንከፍላለን። ይህን ሁሉ መንግስትም ከላይ ያስተካክልልን፣ ትውልድ ያስተምርልን። ኢትዮጵያ ጭንቅላት አላት፣ ለማንም መመሪያ መስጠት የምትችል ሀገር ነች። መልካም እና ልጆቻችንን አሁን ምን ይመክራሉ? አሁን ያለው ትውልድ እናንተ አሁን ሀገር ሲነካ ሆ ብላችሁ ትወጣላችሁ። ሶሻል ላይፋችሁ እጅግ በጣም ያማረ ነው። እኛ ደግሞ አሁን እንደው ዘመናዊ ሆነን ብዙም ሶሻል ላይፍ የለንም። ስራም ይበዛል፣ መገናኘት የለም። ብቻ እንደ ድሮ ኢቭን ቡና መጠጣት እንኳን እየቀረ ያለበት ዘመን ላይ ደርሰናል። ይሄን ነገር እንዴት ያዩታል እርስዎ? ይሄን ነገር እኔ የማየው ፈጣሪ አምላካችን እውነት የኢትዮጵያ አምላክ የአረንጓዴ ቢጫ ሀገር ብሎ ከላይ በመቀነት የተሰይመው የተሰጣት የእሱ አምላክ ለኢትዮጵያ ወርዶልን ትውልዶቻችን ያስተካክሉልናል ብዬ አምናለሁ። ይታየኛል፣ እመኛለሁ። ይመጣለታል፣ አንድ ትሆናለች ኢትዮጵያ። ኢትዮጵያ በምትሆንበት ወቅት እኛ ዛሬ ቡና እስከየት አምጥተህ ገዝታችሁ ነው በጋራ መጠጣት ምንም ይቻላል? በእኛ ጊዜ እኮ ቡና ከዚህ ከአዲስ አበባ ወደ ሀገር ቤት ወደዚህ ወደ ሻኖ ወደ ገመት ሲሄድ በ50 ሳንቲም በ25 ሳንቲም ኪሎ ተገዝቶ ነው እኮ የሚገኘው። ዛሬ እናንተ 1 ኪሎ በስንት የምትገዙት? ይሄ ሁሉ በሀገራችን እየተመረተ ምን እያለ የሚዲያው እንትን ዶላር ያመጣል እየተባለ የሀገር ውስጥ እየተበደለ ሁሉ መቅረትና ትውልዶቻችንን እውነተኛ እውቀትና እውነተኛ ትምህርት የኢትዮጵያን ታሪክ ዳር ድንበራን አውቆ ካደጋችሁ እንድትኖሩልን እስካለን ድረስ ይሄን ነው የምመኘው። ይሄ ገሌ ነው ገሌ ነው ተብሎ አሁን ለምሳሌ እኛ የመከላከያ ሰራዊት ድሮ ነፃ ሕክምና ነው እስቲል እሱን ሁሉ ተከልክለናል። በጎኖሽ አገም ጠቀም ጤና መድን የምለው ምን ያወራሉ? ኢትዮጵያ ማዕድናት ወርቅ ሁሉ እኮ ያልተነካው ነው እኮ በር ተከፍቶ አሁን ሌላ መጥቶ እየተጠቀምበት አለ። አያቶቻችን በባዶ እግር ሄደው ምን ብሎ ያቆዩትን በር ከፍቶ ወርቁ ምኑ ማዕድናቱ እየተጠቀሙ ነው። በአይን እናያለን። የከሰል ማዕድን በደርግ ዘመን ነበር በ72 ዓመተ ምህረት እንደዚህ የወጣ አሁን በይፋ ገብተው የትም እየተጠቀሙበት ነው። እንደዛ አይነት ሁኔታ ከችግሩ ይላቀቁ ደንብ ያላቀቀን ፈጣሪ አምላክ ልቦና የሰጠውን እሱ መልካሙን መሪ አንድ ቀን ይሰጠናል ብዬ እጠብቃለሁ። መልካም። ብዙ በርካታ ሀገራት እንደተጓዙ አጫውተውኛል። እንደው ከመልክዓ ምድሯ ከኢትዮጵያ ብዙ ሀገር እንደ መዞሮት መጠን እንደው የሚያደንቁት ባህል ጥሩ ነገር አለ ብለው ለትውልድ ማስተላለፍ የሚፈልጉት መልዕክት ይኖራል? እኔ ብሰሙ ትውልዶቻቸው ወገኖቼን ማስረዳ በሰሜንም በምስራቅም በደቡብም ሄጃለሁ። መልካም ባህል ቆንጆ አብሮ መብላት አብሮ መጠጣት። ወደ ምስራቅ ትጂ አቦ ኔ ጎራበይ ኔ ጨብሲ ይላሉ። ቁጭ ብሎ ቡና ፍልቶ ብሎ ሰሜንም ብትጂ ይሄው ደቡብ ብትሄዱ ይሄው
ምንም እንከን አይወጣለትም። ኢትዮጵያ ባህል ወጣቱ እንግዳ ስመጣ እቤት ሄዱ ተነሳንተ እንዲያደርግ እግር አጥበው ምን ብሎ አብልቶ አስተኝቶ ሲሸኛኙ ነው። ዛሬ ጊዜ ያው ዘመኑ ፖለቲካ መጣና አውሬ አደረገ። ከእንደዚህ አይነት ይውጡ ነው የሚለው ትውልድ። አስተሳሰቦች ይውጡ ከላይ ጀምሮ አመራር አንድ መሪ አሳምኑ ከጭንቅላት ምንም ባሉ ከላይ ተስተካክሎ እታች ቦር እነኚህ ትውልዶቻችን ሀገራችን ዳር ድንበሩን እስከ ዘላለማዊ ሊያቆዩት ይችላል። በመጨረሻ ማስተላለፍ የሚፈልጉት መልዕክት ካለ? በማዕድ ድርጅትና ስፖንሰር አድራጊዎች እኔ አሁንም ከላይ ጀምሮ ከመንግስትም ጀምሮ እታች ወርዶ ትውልዶቻችን ወጣቱን ስለ ኢትዮጵያ ሀገራችን ከኛ ማለቱን ትቶ በኢትዮጵያነት እንዲዘምሩ እንድናገሩ እንድጓዙ ነው የምንመኘው። ያ እስካልሆነ ድረስ ሁሉም ብሰራ ይኸው እኮ በቪዲዮ በምንም የምናየው ነው እኮ አይደለም። አንድነት እንጣል። መልካም ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እንገናኝ። ሰላም ናችሁ። እናመሰግናለን።